ታሪኩ የሚጀምረው የፈጠራ ስራ መስራት የሚያስደስተው ሪቻርድ የተባለ ትንሽዬ ልጅ እያሳየን ነው። ሪቻርድ ገና በዚህ በትንሽዬ ዕድሜው በርካታ የፈጠራ ስራዎችን ሰርቶ ያሳየ ሲሆን በአሁኑ ሰዓትም በሰዎች አእምሮ ሊሰሩ አይችሉም ተብሎ የሚታሰቡትን ትላልቅ የፈጠራ ስራዎችን ለመስራት እየሞከረ ይገኛል። አንድ ቀን ላይም ይሄው ታታሪ ሪቻርድ በትምህርት ቤት ውስጥ በነበረበት ጊዜ መምህራቸው ለተማሪዎች ወደፊት መስራት የሚፈልጉት ፕሮጀክት ምን እንደሆነ ይጠይቃቸዋል። ታዲያ በጊዜው የትምህርት ቤቱ ልጆች እየተናገሩ የነበረው ሁልጊዜም የተለመዱና ለሰሚ ጆሮ አዲስ ያልሆኑ የፈጠራ ስራዎችን ነበር። በተቃራኒው ሪቻርድ ደግሞ እስከዛሬ ድረስ ማንም ሰው ሊሰራው ደፍሮት የማያውቀውን በሰዎች ዘንድም እውነት ሊሰራ ይችላል ተብሎ የማይታሰበውን አንድን ሰው ከአንድ ቦታ ወደ ሌላ ቦታ የሚያዘዋውር የቴሌፖርት ማሽን መስራት እንደሚፈልግ ይናገራል። ሪቻርድ ይህንን በተናገረበት ሰዓት መምህሩም ሆነ ተማሪዎቹ በነገሩ ደስተኛ አልነበሩም። ቴሌፖርቴሽን ማለት ከፊልም ባለፈ በእውነተኛው ዓለም ላይ በፍጹም ሊመጣ የሚችል ነገር እንደሆነም ማንም ሰው አያምንም። እናም በዚህ ምክንያት የሪቻርድን ሐሳብ የማይሳካ ህልም በማለት መምህሩን ጨምሮ ሁሉም ሰው እየሳቀ አሹፎበታል። ምንም እንኳን ሪቻርድ ይሄ ነገር ይሳካል ብሎ የሚያምን አንድም ሰው ከጎኑ ባይኖርም ነገርየውን ግን መስራቱን ቀጥሎበታል። በሌላኛውም ቀን ትምህርት ቤት ይዞ ሄዶ ለመምህሩ ነገርየውን ሰርቶ እንደጨረሰ በሚናገር ሰዓት መምህራቸው ፈጠራውን ለማየት ጊዜ እንኳን ሳይሰጠው ይሄ በፍጹም ሊሆን የማይችል ነገር እንደሆነ በመናገር የሪቻርድን ፈጠራ በቸልታ ተማሪዎች ፊት ይመልስበታል። በዚህ የተናደደው ሪቻርድም ቤን የተባለ ጓደኛውን በመጥራት በእርግጠኝነት እሱ ይሄ ፈጠራ ሰውን ከአንድ ቦታ ወደ ሌላ ቦታ እንደሚያዘዋውር እንደሚያምን ይነግረዋል። እናም በዛሬው ዕለት ይሄንን ልሞክር ነው፣ አንተ ደግሞ ወደኔ በመምጣት ነገሩ መስራትና ለመስራቱን አይተ ተመሰክራለህ በማለት ጓደኛው ቤንን የቴሌፖርቴሽን ማሽኑን ያዘጋጀበት ገራጅ ይዞት መጥቷል። ይህ በእንዲህ እንዳለ ቤን ይሄ ነገር ይሰራል የሚል ምንም እምነት የለውም። ወደ ሪቻርድ ጋራጅ የመጣበትና አይቶ ምስክር ለመሆን የፈቀደበት ብቸኛ ምክንያትም በቤት ውስጥ ቢቀመጥ በወንድሙ ከመደብደብ ውጪ ሌላ ምንም ስራ ስለሌለው ነው። ወደ ጋራጅ ስንመለስ ሪቻርድ ለጓደኛው ቤን ማሽኑ ስራውን ሊሰራ ስለሆነ አይኑን ከጨረር እንዲጠብቅ ሲነግረው እንመለከታለን። ቤንም ቢሆን እንደተባለው ብልጭታው በሚፈጠር ሰዓት አይኑን የያዘ ሲሆን ልክ ብልጭታው በሚጠፋ ሰዓት ግን ቦታው ላይ ያስቀምጠውት የነበረው ነገር ከቦታው ላይ አልተገኘም። እናም ይሄ ሪቻርድ የሚያወራው ነገር ቅዠት እንዳልሆነና እውነትም ይሄ ነገር እንደሚሰራ ምስክር ሆኗል። ታሪኩም ይህንን ተከትሎ የተወሰኑ ዓመታቶችን ወደፊት ይሻገራል። ሪቻርድ እና ቤን አሁን ላይ ትላልቅ ልጆች የሆኑ ሲሆን ይህንን የቴሌፖርቴሽን ማሽንም በትልቅ ሳይዝ በመስራት በአንድ የፈጠራ ውድድር ላይ ለመካፈል መጥተዋል። በጊዜውም ሪቻርድ ለምሳሌነት ሊጠቀም የነበረውን አሻንጉሊት ረስቶት ስለመጣ ከአንድ ሕፃን ልጅ ላይ የመጫወቻ ፕሌኑን በመቀበል እዚሁ የቴሌፖርቴሽን ማሽን ላይ በማስቀመጥ ማሽኑን ያስጀምረዋል። በጊዜውም ማሽኑ ከፍተኛ ድምጽና ብልጭታ አሳይቶ የነበረ ሲሆን በዚህም ምክንያት ክፍል ውስጥ የነበረው አንደኛው መስታወት ተሰብሮ እነ ሪቻርድን ተወቃሽ አድርጓቸዋል። ይሄኛው አወዳዳሪ ቢሆን ነገርየው ይሰራል የሚል እምነት የለውም። ሪቻርድ እና ቤን ምንም እንኳን ከልጅነታቸው ጀምሮ እዚህ ላይ እንደለፉ ቢነግሩትም ውድድሩም መውደቃቸው ተነግሯቸው ወደ ቤታቸው እንዲመለሱ ተነግሯቸዋል። በሌላ በኩል ፍራንክሊን የተባለ አንድ ሰው እዛው ቦታ ላይ በመሆን የነቤንን ጉዳይ ተመልክቶ ነበር። ፍራንክሊንም ከልጁ ሱ ጋር ወደ ጓደኛሞቹ ጋር የመጣ ሲሆን በእርግጠኝነትም እነ ሪቻርድ እየሰሩበት ያለው ነገር እንደሚሰራ ስለሚያምን ሙሉ የምርምር ወጪያቸውን ሸፍኖላቸው ባክስተር ፋውንዴሽን ወደ ተባለ ድርጅቱ ይዟቸው መጥተዋል። እነ ሪቻርድም በዚህ በባክስተር ውስጥ ባላቸው ጊዜ ውስጥ ይሄንን ማሽን በትልቁ በመስራት የሰው ልጆችን ከአንድ ቦታ ወደ ሌላ ቦታ አዘዋውረው ፍራንክሊን ማሳየት ይጠበቅባቸዋል። ፍራንክሊን ይሄንን ፕሮጀክት በገንዘብና በቦታ ከማገዝ በተጨማሪ ልጁ የሆነችው ሱንም ከጎናቸው ሆና በስራ እንድታግዛቸው አድርጓል። ትዕይንቱ ሲቀየር ፍራንክሊን አብሯቸው ወደሚሰራ አጋሮቹ ጋር በመሄድ ስለነ ሪቻርድ እየነገራቸው ነው። የሥራ አጋሮቹ ግን ፍራንክሊን ለነዚህ ልጆች ብሎ ያወጣውን ገንዘብ በተመለከቱ ሰዓት ነገርየው ይሰራል የሚል እምነት ስለሌላቸው ይሄ ሁሉ ገንዘብ ዝም ብሎ በማውጣቱ እየወቀሱት ነው። እናም ከአሁኗ ሰዓት ጀምሮ ከነዚህ ልጆች ጋር መጃጃሉን ቢያቆምም የተሻለ እንደሆነ ተነግሮታል። በሌላ በኩል ፍራንክሊን ልክ እንደ ጓደኞቹ እነ ሪቻርድን ወደ ኋላ የመተው ፍላጎት የለውም።
ይልቁንም ቪክቶር የተባለ ጓደኛው ጋር በመሄድ ስለ ጉዳዩ ያስረዳው ሲሆን በዚህ ስራ ላይም ከነሱ ጋር እንዲሰራ አምጥቶታል። ትዕይንቱ ሲቀየር ጆኒ የተባለ ልጅ እንተዋወቃለን። ጆኒ ማለት የፍራንክሊን ብቸኛ ወንድ ልጅ ነው። ታዲያ ጆኒ እንደ አባቱ በፈጠራ ስራና በተለያዩ የቴክኖሎጂ ስራዎች ላይ በመሳተፍ ፋንታ የአባቱን ውድ መኪናዎች በየጊዜው ይዞ በመውጣት የሚዝናና ሲሆን በአሁኑ ሰዓትም በአንድ ህገወጥ የመኪና ውድድር ላይ የተሳተፈ ይገኛል። ታዲያ በውድድሩ መጨረሻም ጆኒ ልክ እንደለመደው የአባቱን መኪና ያጋጨ ሲሆን እሱም መጨረሻው ሆስፒታል መግባት ሆኖ አባቱ ፍራንክሊን ሆስፒታል ድረስ መጥቶ ወስዶታል። ፍራንክሊንም ሆስፒታል ድረስ መጥቶ ጆንን ካገኘው በኋላ ከዚህ በኋላ ባሉት ጊዜያቶች ልክ እንደ ከዚህ በፊቱ መኪና ይዞ መውጣትና መዝናናት እንደሌለ ይነግረዋል። በአሁኑ ሰዓት እህቱን ጨምሮ የምታግዛቸው በርካታ ሰዎች አሉ። ከዚህ በኋላ ያለህ ጊዜ ለመዝናናት ሳይሆን ለመስራት ነው በማለት ብቸኛው ወንድ ልጁ ጆኒንም ከነ ሪቻርድ ጋር እንዲሰራ ወደ ላብራቶሪ አምጥቶታል። በአሁኑ ሰዓትም ሪቻርድ ከቪክቶር ከጆኒና ከሱ ጋር እየሰራ የሚገኝ ሲሆን በዚህ ፕሮጀክት ላይ ከልጅነቱ ጀምሮ ሲያግዘው የነበረው ቤን ግን በዚህ ሁሉ ጊዜ ከነሱ ጋር የለም። ምንም እንኳን ቤን ከነሱ ጋር በስራ ቦታው ላይ አንድ ላይ ባይኖርም ሪቻርድ ግን አዳዲስ ነገር በሚኖር ሰዓት በየጊዜው ፎቶ ይልክለታል። ታሪኩም ይህንን ተከትሎ የተወሰኑ ጊዜያቶችን ወደፊት ይሻገራል። አሁን ላይ ሪቻርድ እስካሁን ሲሰሩት የነበረውን ነገር ወደ ምድር ማውረድ የቻሉ ሲሆን ነገርየውም ይሰራል አይሰራም የሚለውን በአንድ ጦጣ ላይ እየሞከሩት ይገኛል። እናም ማሽኑን አስነስተውት ከባዱ ድምጽና ብልጭታ እንደተፈጠረ ጦጣው ከማሽኑ ውስጥ ይሰወራል። ሱም ጦጣው ላይ ባስቀመጡት መሳሪያ አማካኝነት ጦጣው አሁንም በህይወት አለ ወይስ ሞቷል የሚለውን እየተከታተለች የሚገኝ ሲሆን በማሽኖቹ ላይም ለማየት እንደሚቻለው ጦጣው ምንም እንኳን ከዚህ ቦታ ቢሰወርም አሁንም ድረስ በህይወት ይገኛል። እናም ለአመታት ሲሰራበት የነበረው ማሽን በስተመጨረሻም በሚገባ መስራት ችሎ አንድን ሰው ከአንድ ቦታ ወደ ሌላ ቦታ ማዘዋወር ችሏል። ታዲያም ይህንን ድል ተመልክቶ ሪቻርድ ፍራንክሊን ባላወቀበት አንድ ከባድ ውሳኔ ወስኗል። ምናልባት ዩቲዩብ ቪዲዮውን በተደጋጋሚ ስለሚያመጣላችሁ ሰብስክራይብ ያደረጋችሁ መስሏችሁ ይሆናል። እዚህ ጋር ለማየት እንደምትችሉት ከሆነ ግን የሚያዩት አብዛኛዎቹ ፐርሰንት ሰዎች በጭራሽ ሰብስክራይብ አላደረጉም። ቻናሉን ሰብስክራይብ ብታደርጉ ይበልጥ ታግዙናላችሁ። ላይክ እና ሰብስክራይብ ማድረጉ እንዳትረሱ። ታዲያም ይህንን ድል ተመልክቶ ሪቻርድ ፍራንክሊን ባላወቀበት አንድ ከባድ ውሳኔ ወስኗል። ጓደኛው ቤንን ደውሎ በመጥራት እንዲሁም ቪክቶር እና ጆኒን በማሳመን ልክ እንደ ጦጣው እነሱ ወደዚህ ማሽን ውስጥ የገቡ ሲሆን ከዚህ በፊትም ልክ ጦጣው ተሳክቶ ከዛ ቦታ መሰወር እንደቻለው እነ ሪቻርድም ከዚሁ ቦታ ተሰውረዋል። ወደ ራሳቸውም ሲመለሱ ራሳቸውን ያገኙት ከምድር ፍጹም በተለየ ፕላኔት ላይ ነበር። በቦታው ላይ ደግሞ ልክ አሲድ የሚመስል አረንጓዴ ፈሳሽ ነገር ይገኛል። ጓደኞቹም ነገርየው ምን እንደሆነ ለማጣራት በደንብ ተጠግተው እየመረመሩት ነበር። ታዲያ በዚህን ጊዜም ድንገት አደጋ ይፈጠርና ቪክተር ወደ ውስጥ የወደቀ ሲሆን የተቀሩት ግን እንደምንም ራሳቸውን በማትረፍ ወደ ማሽን ውስጥ ተመልሰው ወደ መጡበት ከተማ ተመልሰዋል። በአሁኑ ሪቻርድ ወደ ምድር ሲመለሱ ልክ እንደ በፊቱ አይነት ማንነት አልነበረም የያዙት። እያንዳንዳቸው የየራሳቸው ልዩ ኃይል ያገኙ ሲሆን በዚህም መሰረት ጆኒ ሙሉ ሰውነቱን ወደ እሳትነት መቀየርና በሰማይ ላይ መብረር ችሏል። በሌላ በኩል ቤን ደግሞ ወደ ትልቅ የድንጋይ ፍጥረትነት ተቀይሯል። ሪቻርድ ሰውነቱን እንደፈለገ መለጠጥ ይችላል። የመጨረሻዋና የመሰወር ፓወር ያገኘችው ደግሞ ሱ ስትሆን በፈለገችው ሰዓት መሰወርና የምትፈልገውን ዕቃ ይዛ መሰወር ችላለች። ምንም እንኳን ሳይነግሩት ውሳኔውን በመወሰናቸው ፍራንክሊን ተናዶባቸው የነበረ ቢሆንም ሲመጡ ግን ልዩ ኃይል ይዞ በመምጣታቸው ምክንያት እነሱን እየተጠቀመባቸው ይገኛል። በአሁኑ ሰዓት ቤን ለመንግስት እያገለገለ የሚገኝ ሲሆን በውትድርና ቦታ ላይ እየሰራም ጦር ሜዳ ላይ ትላልቅ መድፎችና ታንኮችን እያወደማቸው ይገኛል። ጆኒና ሱም በዚሁ ተመሳሳይ ሁኔታ ለመንግስት እያገለገሉ የሚገኝ ሲሆን በአጠቃላይ መሄዳቸው ምንም እንኳን ታቅዶበት የነበረ ባይሆንም በህይወታቸው መልካም ነገር ይዞላቸው መጥቶ በመንግስትም ከፍተኛ ተፈላጊነትን ሰጥቷቸዋል። ታዲያ በዚህ መሰረት በጓደኞቹ የማይጠቅም ነገር ላይ ገንዘብ አውጥተሃል የተባለው ፍራንክሊን በመንግስት ዘንድ ለወታደሮች ከፍተኛና አስፈላጊ ሰው ሆኖ የተገኘ ሲሆን እሱ ግን አሁንም ቢሆን ይሄ በቂ ነው ብሎ አያምንም። ያኔ ሪቻርድ እዛች ፕላኔት ላይ በሄዱ ሰዓት ጓደኛቸው ቪክቶር ጠፍቶ ነበር። እናም በአሁኑ ሰዓት ምናልባት ቪክቶርን ባመጣው የተለየ ጥቅም ያስገኝልኛል በማለት ሌሎች
ሳይንቲስቶችን በማሰባሰብ ወደዚች ፕላኔት ዜሮ ሰዎችን ልኮ ቪክቶርን ፈልገው እንዲያመጡት አድርጓል። ምንም እንኳን በጊዜው ቪክቶርን ማግኘት ቢቻልም ሰውነቱ ሙሉ ለሙሉ ከሰውነት ተለውጦ ነበር። ይህም ሊሆን የቻለበት ዋነኛ ምክንያት የወደቀበት ፈሳሽ ሲሆን ቪክቶርም እንደሚለው ከሆነ ከዚህ ፈሳሽ ባገኘው ፓወር አማካኝነት ማንንም ሰው ማጥፋት፣ የፈለገውን ነገር ማውደም ይችላል። ይህንንም እዛው ቦታው ላይ የነበሩትን ሳይንቲስቶች በመግደል ያሳየ ሲሆን ለወታደሮቹም በእነሱ ተራ ጥይት የማይሞት ኃያል ሰው መሆኑን ከቦታው ላይ ተነስቶ በመፋለምና እነሱን በመግደል አሳይቷል። ይህ በሚሆን ሰዓት እነ ጆኒ ነገሩን በዝምታ እየተመለከቱ ነበር። ግና ቪክቶር መስመር አልፎ አለቃቸው ፍራንክሊንን በሚገለው ሰዓት ሁሉም እሱን ለመግደል መሞከር የጀመሩ ሲሆን በሚያሳዝን ሁኔታ ግን የአንዳቸውን ፓወር ቪክቶርን ሊያሸንፈው አልቻለም። ጆኒ በእሳት እየበረረ መጥቶ ሊያነደው በሚሞክር ሰዓት ቪክቶር ልክ እንደ ውሃ ሆኖ የሚያጠፋው ሲሆን የምትሰወረውንም ሱ መሰወር እንኳን እንዳትችል እስረኛ አድርጓታል። በሌላ በኩል ልጆቹ የሚለጠጡት ሪቻርድ ሰውነቱ እንኳን ሊታዘዝለት አልቻለም። ግዙፍ ድንጋይ የሆነው ቤንም ቢሆን በቪክቶር ፊት አቅመ ቢስ ሆኗል። ምንም እንኳን ከረፈደም ቢሆን አራቱም ቪክቶርን በፍጹም ሊያሸንፉት እንደማይችሉ የገባቸው ሲሆን ያላቸው ብቸኛ አማራጭም እሱን ለማሸነፍ ከመታገል ይልቅ ወደ መጣበት ፕላኔት መመለስ ነው። በዚህም ሐሳብ አራቱም ተስማምተው ከተለያየ አቅጣጫ ቪክቶርን እያስጨነቁት ግራ ያጋቡት ሲሆን በመጨረሻም ያቀዱት እቅድ ተሳክቶላቸው ቪክቶርን ወደ መጣበት አመድ አድርገው መልሰውታል። ምናልባት ቪክቶር ክፉ ባይሆንና እነሱን ለመግደል ባይሞክር ኑሮ ልክ እንደነሱ ለመንግስት ማገልገል ይችል ነበር። ግን ይሄንን ባለማድረጉ ምክንያት ከዚች ምድር አጥፍተውታል። በምላሹ እነሱ ደግሞ አራት ሆነው በከተማው ህዝብም በመንግስትም እየተወደዱ እየተፈለጉ በዚች ምድር ላይ መኖራቸውን ይቀጥላሉ።